ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ እባብ ገብቶ ብታገኙ ቶሎ እንዳትገሉት አሉ። ምክንያቱም ጅን ሊሆን ይችላልና። ጅኖች ወደ እባብ የመቀየር አቅም አላቸው። ወደ እባብ ተቀይረው ሰውን ካገኙ ሊጎዱ ይችላሉ። ስለዚህ በዚያ ጊዜ ቶሎ እንዳትገሉት። ታዲያ ምን እናድርገው? እንንከባከበው? ላላላ አይደለም። ጅን ከሆነ አላህን ፍራ፣ ውጣ ስትሉት ጊዜ ይሰወራል፣ ይጠፋል አሉ ነቢ ሰለላሁ ዐለይሂ ወሰለም። እንደዚያ ብላችሁት ግን ካልጠፋና በዚያው ካያችሁት ግደሉት፣ እርሱ ጅን አይደለም እባብ ነው አሉ። ይህን ያሉበት ምክንያት አለ። ነቢ ሰለላሁ ዐለይሂ ወሰለም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሶሓባ እባብ ገደለው ተብሎ ተነገራቸው ለነቢ ሰለላሁ ዐለይሂ ወሰለም። እባቡ ገደለው። እንዴት ገደለው በተባለ ጊዜ የሶሓባ ወደ ቤቱ ይገባል። ልክ ሲገባ ጊዜ ሚስትየዋ ሚስት አለችው ፈርታ በሩ ላይ ቁማ ይመለከታታል። ምን ሆነች ነው ሲላት፣ ያውና እዚያ አልጋው ላይ እባቡ ተቀምጧል አለችው። ከዚያም እርሱ ገባ ወደ ቤት። ሲሄድ አልጋው ላይ እንዲጥምጥም ብሎ ቀጥ ብሎ ተቀምጧል፣ ደል ብሎ ምናምን። ይህም ሶሃባ ገባና ቀጥታ ዱላውን አንስቶ ሊመታው ሲሄድ አህያ በል ሲል ጥምጥም አለበትና ገደለው። ነቢያችን ሰለላሁ ዐለይሂ ወሰለም ተነገራቸው። አንዱ ሶሃባ እኮ ጓደኛ እባብ ገደለው ተብሎ ተነገራቸው። ከአላህ ስብሓነሁ ወተዓላ ዘንድ ሚስጥሩ መጣላቸው። ሙሐመድ ሁድ ሰለላሁ ዐለይሂ ወሰለም ያ እባብ ሳይሆን ወደ እባብ የተቀየረ የጅን አይነት ነው፣ እርሱን የገደለውና ከዚህ በኋላ ትውልዶች ጥንቃቄ እንዲያደርጉ ቅድም የነገርኳችሁን አስተላልፍ ለትውልድ ተብለው ታዘዙ። እርሱ ጓደኛችን እባብ አይደለም የገደለው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ነገር ግን ወደ እባብ የተቀየረ የጅን አይነት ነው። ስለዚህ ከዚህ በኋላ ወደ ቤታችሁ ገብታችሁ ልክ እንደ ጓደኛችን እባብ ገብቶ ካገኛችሁ 3 ጊዜ አላህን ፍራና ውጣ በሉት። ጅን ከሆነ ይወጣል፣ ይሰወራል። ጅን ካልሆነ ግን የዛኔ ካልተሰወረ እባብ ነውና ግደሉታል። ከዚያ ስለ ጅን አፈጣጠር ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልጅኑ 3 አስናፍ አው 3 አቅሳም صنف لهم أجنحة يطيرون به على الهواء وصنف يتغيرون إلى الحيات والكلاب وصنف يعني أمثالكم يعيشون كما تعيشون أنتم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ጅኖች 3 አይነት ናቸው አሉ። ከዚያ በኋላ አንደኛ صنف لهم أجنحة يطيرون به على الهواء በህዋ ላይ የሚበሩበት የሆነ ክንፍ ያላቸው ጅኖች አሉ አሉ። በራሪ ጅን አለ። ይሄ ከያዘህ በቃ ይዞ ይበራል። ለአሜሪካ፣ ካናዳ ምናምን ሳውዲ ነው የሚወስደ። አንዳንድ ሰው በጅን ተይዞ የልል የዛፍ ጫፍ ላይ ወጥቶ አይታችሁ ታውቃላችሁ? ጅኑ ነው ያንን ያደረገው። በማን ቀን ውጣ ብትል እኮ ሰውየውን አይወጣውም፣ ይፈራል። ግን ይዞት ጫፍ ላይ ይወጣል። ኧረ ውረድ፣ አልወርድም ምን ታመጣለህ ብሎ ከላይ ሲጫወትባችሁ ያላችሁ። ወይንም የተራራ ጫፍ ላይ ይወጣል። በሌላ ቀን ውጣ ብትሉት ያንን አያውቀውም፣ መውጣትም አይፈልግም፣ ይከብደዋል። ግን ጫፍ ላይ እንዴት እንደ ጦጣ ሲወጣ ታዩታላችሁ። በውስጡ ያለው ጅን በራሪ ጅን ሲሆን ጊዜ ይህን ያደርጋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አንደኛው የጅኖች አይነት ለሁም አጅኒሐቱን የጢሩነ ቢሂ ዐለል ሀዋ ነው፣ በህዋ ላይ የሚበሩበት ክንፍ ያላቸው ጅኖች አሉ። ሁለተኛ ወቅስሙን የተገየሩነ ኢለል ሐያት ወልኪላብ ወደ እባብና ወደ ውሻ የመቀየር አቅም ያላቸው ጅኖች አሉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ወደ ማን ነው ሰይጣን ከጥቁር ውሻ ጋር እያይዘው የሚናገሩት ወደዛ የመቀየር አቅም አላቸው። ወደ እባብና ወደ ውሻ ይቀየራሉ። ስለዚህ ያ ሱሐባ የገደለው ወደ እባብ የተቀየረው የጅን አይነት ነው። ገደለውና ጠፋ፣ በቃ ተሰወረ፣ ሊገድለው ስለመጣ። ሶስተኛዎቹ ልክ እንደናንተ ህይወት ያላቸው አሉ። ልክ እንደኛ ይንቀሳቀሳሉ፣ ይቀመጣሉ አሉ። ልክ እንደኛ ህይወት አላቸው፣ ገብታችኋል። ሌሎች ደግሞ እንደፈለገ የመቀየር አቅም አለው ወደ ተለያየ ነገር። ሌሎች ደግሞ በራሪ ጅኖች አሉ። ያ ናቸው። ይህ የጅን ዓለም በጣም የሚደንቅ የሆነ ዓለም ነው።
እንዲህ አይነቱን ስለ ጅን አፈጣጠር ከምን ተፈጠረ፣ በምን ሁኔታ ተፈጠሩ፣ ለምን ተፈጠሩ፣ በምን ባህሪ ላይ ተፈጠሩ፣ ወዴትስ ይሄዳሉ የሚለውን በደንብ አድርጎ የሚነግራችሁ ኢስላም እንጂ ሌላ የትኛው ላይ አታገኙም። ሌላ መጽሐፍ ቅዱስ ላይ ብትሄድ ጋኔን የሚል 3 ፊደል ታገኛለህ። ከምን ተፈጠረ አይታወቅም። ለምን ዓላማ ተፈጠረ አይታወቅም። ገብታችኋል? አፈጣጠራቸው እንዴት ነው አይታወቅም። ጋኔን የሚል 3 ፊደል ይይዝና ይመጣላ ቁርአን ላይ ጋኔን ምዕራፍ ይላል። ምን ማለት ነው? ጋኔን አለባቸው እኮ ጋኔን እንትን ነው። ጋኔን ከምን ተፈጠረ ብለህ አስቆመው ወዳ ከምን እንደተፈጠረ ያውቅም መጽሐፍ ቅዱስ። የትኛው ከኦሪት እስከ ራዕይ ድረስ ጋኔን ከዚህ ተፈጠረ የሚል የለም። ከምን እንደተፈጠረ የመናገር ሞራል የሌለው መጽሐፍ ስለ ጋኔን ባህሪ የመናገር ሞራል የለውም። ከምን እንደተፈጠረ የተናገረ መጽሐፍ ቁርአን ግን ስለ ጋኔን ባህሪና ስለነሱ ዓለም መናገር የሚችለው እሱ ብቻ ነው። የተናገረውም እሱ ብቻ ነው። ጋኔን ከምን ተፈጠረ ብትል ቁርአን ላይ መልሳለ። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም፣ ተኳሳ ከሆነ እሳት ፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ ከእሳት እንደተፈጠራቸው ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ውሲፈ ለኩም አይ ሚነ ቱራብ። አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን አደምን ከአፈር ፈጠረው አሉ። የሰላም ሙሉ የሆነ ሃይማኖት። ሰው በሃይማኖቱ ይቀናል። የሰላም አላህ ስብሐነሁ ወተዓላ ማ ፈረጥና ፊል ኪታቢ ሚን ሸይእን ይላል። ሙሐመድ ሆይ በዚህ በሰጠው መጽሐፍ ላይ ምንም የተወኩት ነገር የለም እኮ እያለ ይናገራል።